150 ዓመት አላችሁ የተባሉ ሴትዮ ማን ናቸው? እዛታችን ነሽ ሽኩሪ ብር ዲና የደመደ ስመሙኝ ነዲ ኡና ቃይናው ድህ ፎቶ ተሰባከ ሰዎች ዛሬ ጉድ ልነግራችሁ ነው። ዛሬ ጥቅምት 16 ነው። ጥቅምት 16 1888 የኢትዮጵያ የአድዋ ሰራዊት ወደ አድዋ የዘመተው ሰራዊት ወረይሉ ላይ የተሰባሰበበት ቀን ነው። ታዲያ እዚህ ቦታ ላይ እዚህ መንደር ላይ ከወረይሉ ዘመን ጀምሮ የነበሩ ከ150 ዓመት እድሜ በላይ ያስቆጠሩ ሰዎች አጋጥመውኛል። እንዴት አድራችሁልኛል? ሰላም ለእናንተ በያላችሁበት ሁሉ ይሁንላችሁ። ጉራጌ ነው እስካሁን ድረስ ያለ ነው። ታያችኋል ቤቱ ጉራጌ ነው ያለ ነውና እዚህ ጋር እንዴት ተዘጋ ቤት ይታየኛል። እዚህ አካባቢ በዚህ መደዳ ብቻ 150 ዓመት ይሞላችኋል ተብሎ የተነገሩ ሰዎች ሁለት ናቸው። እዚህ እኔ ያለሁባት መንደር ነው። አንድ መንደር ላይ ብቻ ማለት ነው። በጣም የሚያስደንቅ ነገር የሚታይበት ምድር ነው ጉራጌ። የተላሳያቸው ሰው የሌለው እንጀራን ወይም ጤፍን አብዛኛው የጉራጌ ክፍል በአመት አንዴ ወይ ሁለቴ ቢበሉ ነው እንጂ አብዛኛው ምግባቸው ቆጮ ነው። እዚህ አካባቢ የሚበላው የእንሰቱ ባለቤት የሆነው ጉራጌ ቆጮን ይመገባል። አይብ አለው። እንስሳት ተዋጽኦ የሆኑ ነገሮችን ነው የሚጠቀሙት። ከዛ ውጪ ደግሞ ጉራጌ እንደምታውቁት በክትፎ የታወቀ ነው። ክትፎ ቡላው ምኑ እንዴት እንደሚያምር አካባቢውን ደግሞ በዚሁ ተመልከቱት። ይሄኛው ቤት የቆርቆሮ ቤታቸው ነው። ይሄኛው ከኋላው ግድግዳውን እንዴት አድርገው እንደሚለብጡት እዩት። በጭቃ ይሰራና ቤቱ ከተሰራ በኋላ ልክ እንደዚህ ከኋላ ይመቱታል። ጎጆ ቤታቸውን በሚሰሩበት ልክ ማለት ነውና ጎጆ ቤት ከኋላ አላቸው። ኖርማል እንደ ሞደርን ቤት ብለው ደግሞ የቆርቆሮ ቤት ይሰራሉ። ጎጆ ቤቶቻቸውን የተለያየ አቅጣጫ ላይ አሁን እኔ ያለሁት እነሞር የሚባለው ወረዳ ላይ ነው። ግን የተለያየ ቦታ ላይ ቀርከሃም ያደርጋሉ። እንደዚሁ አካባቢያቸው ላይ በሚበቅል ነገር ውጭውን የሚሸፍኑት አሉ። እዚህ አካባቢ ደግሞ በባህር ዛፍ ነው እንደምታዩት ቤታቸውን ድፍን የሚያደርጉት። ጉራጌ እጅግ በጣም የሚያስደንቁ ነገሮች ያሉበት ምድር ነው። ይሄ እዚህ አካባቢ የምታዩት ይሄ ጆፎሬ ይባላል። ማንም ሰው ይሄን አጥርጥሶ አይመጣም። ማንም ሰው ይሄን አጥርጥሶ አይመጣም። የራሳቸውን ኢንጂነሪንግ የራሳቸውን የሆነ ስርዓት አበጅተው ለዘመናት የሚኖሩ ህዝቦች ናቸው። በስራቸው ይታወቃሉ። እዚህ አካባቢ ደግሞ ሙዝ አለ። አየሩ በጣም ምቹ ነው። ይሄ አካባቢ በጣም ያስደነቀኝ ደግሞ አየሩ በጣም ምቹ ነው። ሁላችሁ ሙዝ አለ፣ ቆጮ አለ። ሁለቱን ማግኘት በጣም ሬር ነው። ምክንያቱም ሙዝ ሞቅ ባለ የአየር ንብረት ላይ የሚበቅል ነው። እዚህ አካባቢ ግን ሙዙንም ቆጮውንም እንሰቱን ማለት ነው ታገኛላችሁ። ሁላችሁ ይሄ ቀጥታ ጉራጌ ላይ ቀጥታ ላይቭ ያለነው የኦሪጂናል ሙዝ ይኸውላችሁ ይሄኛው እንሰት ነው። ይሄኛው አቮካዶ ነው። ይሄኛው ሙዝ ነው። which is በጣም ሬር። እዚህ ጋር እንሰት ኖሮ it could be አቮካዶ ሊኖር ይችላል። ግን ሙዝ ማግኘት በጣም ሬር ነው። በጣም አየሩ የሚስማማ ሀገር ስለሆነ ነው እንደዚህ የሚሆን እንጂ it's really rare። ፕላስ ደግሞ ይኸውላችሁ እዚህ ጋር ቡና አለ፣ እንሰት ቆጮ አለ፣ አቮካዶ አለ፣ ሙዝ አለ። ይሄን የመሰለ ምድር አለ። ምን ትፈልጋለህ? መተመኖር ነው። ከሲ አሞት ነው አለ ጤና እዚህ ነው የሚቀነጥሱት መድኃኒቱ እንትን። በባለፈው የጉዞ ቪዲዮ ላይ እማማን
እኚህን እናት 74 ዓመታቸው ነው ብዬ አስደንቂያችሁ ነበር። በ74 ዓመታቸው ወጣቶች የማይሰሩትን ስራ የሚሰሩ ትልቅ እናት አይተናልና አሁን ዛሬ ያገኘኋቸው እሳቸው 74 ዓመቴ ነው ብለውኝ ነበር ካስታወሳችሁ። አሁን ያገኘኋቸው የእሳቸው የአባታቸው አያት እኩያ የሆኑ ሰው ነው እዚህ መንደር ላይ አሉ የተባሉት። ለእናንተም መልሱ እንዲቀልላችሁ እሳቸው 74 ዓመት ከሆናቸው የአባታቸው አያት የሆኑ ሰው ናቸው። እናቴ ስንት ዓመቶት ነው? 73 ዓመቶት ነው። እንዲህ ይሰራሉ? እንግዲህ የእኚህን እናት ቅድመ አያት የሆኑ ሰው ናቸው እዚህ ላይ አሉ ተብሎ የተነገረ። ሰው እንደምታዩት ከጓሮ ከቤቱ መድኃኒቱን እየቀነጠሰ ይጠቀማል በሚታመምበት ጊዜ። ጉራጌ ላይ ብዙ የተደበቀ ነገር እንዳለ ይሰማኛል። በቻልኩት አቅም ያለውን ነገር ለማሳየት ሞክራለሁ። ያለነው እነሞር ነው። ይሄ መንደር እንዴት እንደሚያምር እሽኮር መንደር ሀምሳ ዓመት አላችሁ የተባሉ ሴትዮ ማን ናቸው? እዛታችን ናቸው። 150 ዓመት ይሞላቸዋል? አራው 25 ነው ይሆናል። 125 እስከ 50 ሊሆን ይችላል። ምንድነው የሚነገርህ አንተ ስለሳቸው? ሰማው ምንድነው? ስለ እድሜያቸው እኮ ነው ማለት። እንደዛ ሲባል ሰምቻለሁ። ይወጣሉ ሴትዮዋ ከቤት? አይ ወንድ እኮ ናቸው። ወንድ ናቸው እና አይወጡም ከቤት? ይወጣሉ። በ150 ዓመታቸው ማለት እንዴት ወካ ያደርጋሉ? ወጥተው አራው ይሄዳሉ። ስራም እኮ ይሰራሉ። ኧረ ጉድ በል ጎንደር። እንዴት ይሰራሉ? እንዴት ስትላሉ እንዴ? አሁን ስንት ልጅ አላቸው እሳቸው? 4 ነው። የልጅ ልጅ ነው? ልጃቸው አሉ በህይወት? አራው እንዴት ታዲያ 125 ዓመት ይሞላቸው? ግን ስራው ምናምን ይሰራሉ። አይሸት ነው። እንደዚህማ ስራማ ሊሰሩ አይችሉም። ይሰራሉ። እንዴት ናስቲ አንተ ኮፍያን ከፍ አድርገው። 150 ዓመት የሞላቸውን ሰውዬ ታውቃቸዋለህ? ማን ነው ስማቸው? ቤዛጋ። እና እንዴት ስራ ይሰራሉ በዚህ እድሜያቸው እያላችሁ? አሁን ስቱዲዮ መጣሁ። ከስቱዲዮ ሆኜ ደግሞ ላውራችሁ። ይሄ ነገር እንዴት ታስቡታላችሁ? በ150 ዓመታቸው የምር እውነት ስራ ይሰራሉ? ይወጣሉ እስከ ቤት? ይሄ ነገር ምን ታስባላችሁ? የዚህ ቪዲዮ መጨረሻውን ፓርት ተከታተሉት። ምክንያቱም በ150 ዓመታቸው በጣም ብዙ ነገር ነው ያየሁት፣ ብዙ ታሪክ ነው ያየሁትና እንደዚህ በቀላሉ እንትን የምናደርገው ነገር አይደለም። ግን በጉራጌ እስቲ ንገሩኝ። በተለይ ጉራጌ ሆናችሁ ሰዎች፣ እዛ ይኖራችሁ እዛ ያደጋችሁ ሰዎች እንደዚህ አይነት ነገር በብዛት አለ ሲባል እሰማለሁ። ከዚህ በፊት በነበረኝ ቦጀባር አካባቢ በነበርኩበትም ጊዜ እንደዚሁ 100 ምናምን ዓመታቸው ነው ተብሎ ያገኘኋቸው ሰው አሉና እናንተ ምን ትላላችሁ? እስቲ በኮመንት ጻፉልኝ። የዛሬው ፕሮግራማችን እነሱን አላሳየኋችሁም። ያላሳየሁበት የራሴ ምክንያት አለኝ። ሰብስክራይብ አድርጉ፣ ላይክ አድርጉት፣ ሼር አድርጉትኝና ቀጣይ ሳምንት አሳየን ብላችሁ ጥሩ ቪው ካለ ደግሞ ስለሳቸው በደንብ ሙሉ ያለውን ነገር አስረዳችኋለሁ። ለማንኛውም እንኳን ዛሬ ለወረኢሉ በዓል በሰላም አደረሳችሁ። እንግዲህ የአድዋው ዋናው 50% የጦርነቱ ድል የተጀመረው በዛሬ ቀን ነበረ። በወረኢሉ መሰባሰቢያ ቀን የካቲት ጥቅምት 12 1888። እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። ሳምንት ሙሉ ነገሩን የማቀርብላችሁ ይሆናል። ግን የእናንተን ኮመንት የእናንተን ሀሳብ
በቅድሚያ መስማት እፈልጋለሁኝ። አብራችሁ ስለነበራችሁ ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ፍቅር ሰላም ለሀገራችን ለኢትዮጵያችን ይሁንልን። ሰየ ኢትዮጵያ። አመሰግናለሁ።